በማግስቱ ከእንቅልፌ ስነቃ ሰዓቱ ከ12 ብዙም ፈቀቅ አላለም ነበር። ወደ መስኮቱ ሄጄ መስኮን ስመለከት አይኔ ሳር ቅጠሉ ላይ ከለበሰው ጤዛ ላይ ያረፈ። ቀስቃሳ ረጋ ብሎ የሚነፍሰው ንፋስ ፊቴ እንዳሰሰው። መስኮቱ አጠገብ ተንበርክኬ የጽጌረዳ አጸዱን ቃኘሁት። ሌሊቱን የጣለው ዝናብ የተጫጫናቸው አበቦች አጎንብሰው የሚያንቀላፉ ይመስላሉ። ልዩ ልዩ አዋፍ በህብረ ዝማሪያቸው ታጅበው ከቅርንጫፍ ወደ ቅርንጫፍ ይበራሉ። ጥቂት ቆይተው አትክልተኞቹ የዕለት ተግባራቸውን ለመከወን ወዲህ ማለታቸው አይቀርም። እኛ እንዲህ በጭንቀትና በሀሳብ ተወጥረን የማንደር የዕለት ተዕለት ክንዋኔዎች እንደወትሯቸው መካሄዳቸው ገረመኝ። የማንደር ሰላም፣ ጸጥታና ግርማ ሞገስ ከጣራው ስር ማንም ቢኖርማ ምንም አይነት ችግርና ግጭት ቢከሰት የፈለገው ስቃይና መከራ ቢፈጠር እልፍ ልቦች በሐዘን ፍላጻ ተወግተው ቢደሙ እልፍ አላፍ አይኖች ቢያነቡ የማንደር ጸጥታና ሰላም ከቶኑ አይደፈርስም፣ ውበቱም ጭርሱን አይደበስስም። ሰዓቱ ገና በመሆኑ ማክሲምን ልቀሰቅሱ አልፈለኩም። ገና ረጅምና አድካሚ ጉዞ ይጠብቀናል። ከጉዞ ማብቂያ ላይ ደግሞ ምን እንደሚገጥመን አይታወቅም። እዚያ ሰሜናዊ ለንደን የሚገኘው ቤከር ከነ መፈጠራችን ማያቅ የወደፊት እድላችን በመዳፎች ውስጥ እንዳሉ ሳያቅ ይህኔ ሰላማዊ እንቅልፉን ይለጥጣል። ይህንን እያሰላሰልኩ ገላይን ታጥቤ እንዳበቃው ሚስስ ዳንቨርስ ሌሊት የቆለፉብንን በር ሲከፍቱልን ሰማሁ። ልብሴን ለባብሼ ማክሲምን ቀሰቀስኩት። ብንናልና እንደ ርብትብት ሕፃን አይኖቹን እያቅሎጨለጨ ተመለከተኝ። ወዲያው ጥርሶቹን ብልጭ ያረጋቸውና እጆቹን ዘረጋልኝ። ሻይ ከጠጣን በኋላ እርሱ ገላውን ሊታጠብ ሲሄድ እኔ ልብሶችና የሚያስፈልጉንን ዕቃዎች አዘጋጅ ጀመር። ማክሲም ተጣጥቦ ተመለሰ። ቁርሳችንን በልተን እንደተነሳን የሰማን የመኪና ድምፅ ሀሳባችንን ሳበው። ፍራንክ ነበር የመጣው። ኮሎኔል ጁሊያን ዋናው በር ላይ እንደሚጠብቁን ከነገረን በኋላ እንግዲያው ቢሮ ቁጭ ብዬ ነው የምጠብቃችሁ፣ ሰውየውን ካገኛችሁት በኋላ የደረሳችሁበትን በቴሌፎን እንድታሳውቁ አለን። ወደ መኪናው ለመግባት ስናዘግም አንድ መለስ ብዬ ቤታችን አየሁት። ምክንያቱ ሳይገባኝ አይኖቼ በእንባ ተሞሉ። ኮሎኔል ጁሊያን ሲያዩን ደንገጣሉና ምን ነው አንቺ ደግሞ መምጣትሽ? በጣም አድካሚና አሰልቺ ጉዞ እኮ ነው። ባለቤትሽን ለመንከባከብ እኔ ያነስኩ ብለሽ ነው አሉ ፈገግ እያሉ። አይ ለዚህ እንኳን ብዬ አይደለም፣ እንዲያው መምጣት ስለፈለግኩ ነው እንጂ አልኳቸው። ይሁን እስቲ አሉና ወደ ማክሲም ዞር ብለው ያ ፌብል ደግሞ ማቋረጫው ላይ እንገናኝ ብሏል። እዚያ የሌለ እንደሆነ እንጠብቀው እንዳይሉ፣ እንዲያው ባይኖር ነው ለእኛ የሚበጀን። ሂዶስ ምን ሊፈይደን ብለው ሊበጠብጠን ነው እንጂ ምን ነው እንቅልፍ ጭልጥ አርጎ ወስዶት በረፈደበት አሉ። ከማቋረጫው ስንደርስ ግን ምኞታችን እንዳልያዘልን ያወቅኩት አረንጓዴውን የፌብል መኪና በቁጥቋጦ ውስጥ ባየው ጊዜ ነበር። ፌብል ሲጋራውን እያቦነነ መኪና ውስጥ ተቀምጧል። ሲያይን ፈገግ አለና እጁን አውለበለበልን። ጉዟችንን ቀጠልን። አንቺን ማክሲም ጉልበት ላይ ያሳርፌ ተመቻችቼ ተቀመጥኩ። ጊዜው በነጎደ መጠን ኪሎ ሜትር በኪሎ ሜትር እየተደራረበ መንገዳችንም ገፋ። ኮሎኔል ጁሊያን አልፎ አልፎ ዞር ብለው ሳያቸው ያዛጋሉ። ድካም የተጫጫናቸው አእምሯቸው ራሳቸውን መቆጣጠር እየተሳነው፣ ጭንቅላታቸው ይዳፋል፣ አፋቸው ይከፈታል፣ እንቅልፋቸው ይቀልጣል። እንደገና እንደ መንቃት ብለው እንደገና ያዛጋሉ፣ እንደገና ያንጎላጃሉ።
ፌብል አንዴ ሲከተለን አንዴ ደግሞ ቀድሞ ሲበር ቆይቶ ለምሳ ከአንድ ሆቴል ስንገባ ግን አብሮን ሳይገባ ቀረ። በልተን ስንወጣ ባዶ መኪናውን ከመንገድ ባሻገር ከነበረ አንድ ቡና በር ቤት ጋር ቆሞ አየሁት። እንደገና መንገድ በገባን በ3 ደቂቃ ውስጥ ጭራችንን ይዞ ይከተለን ጀመር። ስንወጣ ከአንድ መስኮት ጥግ አድብቶ ሳያስተውለን እንዳልቀረ ገመትኩ። ወደ ለንደን ስንቃረብ የሰው ግርግር ይብስበት ጀመር። የመኪናው ጋጋታ መጨመር ያዘ። የሱቆቹ ደጆች በሰው ተጨናንቀዋል። ሕፃናት ልጆቻቸውን በጋራ የሚገፉ እናቶች በየመስኮቱ የተደረደሩ ዕቃዎችን ይቃኛሉ። ጥቂቱ ቃል ለማማረጥ፣ አብዛኛው ጊዜ ለማሳለፍ ሱቅ በደረቴዎች ይንጫጫሉ። ከቢያተኛው ይተረማመሳል። ትንንሽ ልጆች በካሚኒዎች ላይ እየተንጠላጠሉ በየራሳቸው ዓለም ይዋኛሉ። ለነጋዴው ውና፣ ለሸማቹ የዋጋ ውጣ ውረድ ድርድር ደንታ የሌለው ሌላው ደግሞ በየግል ሐሳቡ ብቻ ተጠምዶ ይንከላወሳል። መሀል ከተማውን ሰንጥቀን ሃምፕስቲድን ተሻግረን ከለንደን ሌላኛው ዳር ስንደርስ ትርምሱና ግርግሩ እየቀነሰ ጸጥታና ሰላሙ እየቀረበ መጣ። እኚህ ኮሎኔል ደግሞ 10 ሲያዛጉና ቁና ሲተነፍሱ ርድብን አረጉኝ። የግዴ ከትግስቴ ጋር የተሟገጡ ቻልኩበት እንጂ በጥፊ ላጮላቸው አፋቸውን ጥርቅም አድርጌ ሊይዘው ምንም አልቀረኝም ነበር። ሃምፕስቲድን እንዳለፍን ከኪሳቸው ካርታ አውጥተው ማክሲምን የባርኔትን አቅጣጫ ይመሩት ጀመር። የመንገዱ ቀናነትና የመንገዱ ዳር ምልክቶች አቅጣጫችንን ላለመሳት እንደሚረዱን ግልጽ ቢሆንም ቅሉ ኮሎኔሉ በየኩርባውና በየመጠማዘዣው ድምፃቸውን ከማሰማት አልታቀቡም። ወደ አካባቢ መቃረባችን እንደተረዳን መኪናችን እያቆምን መንገደኛውን እያስቆምን እባክዎን የዶክተር ቤከር ቤት ወዴት ይሆን? ቤቱ ሮዝላንድስ በመባል ነው የሚታወቀው እያሉ ይጠይቃሉ። ኮሎኔል ጁሊያን ዶክተር ቤከር የሚባል ሰው አላውቅም። ቤተ ክርስቲያኑ አካባቢ ሮዝ ኮቴጅ ይባል የነበረ ቤት መኖሩን አውቃለሁ። ግን ሚስዝ ማን ናቸው? አሁን ሚስዝ ዊልሰን የሚባሉ ሴትዮ ናቸው የሚኖሩበት አሉ አንድ መንገደኛ። ሕፃን ልጅ በጋሪ የምትገፋ አንዲት ነርስ ስትመልስ ደግሞ ይቅርታ የኔ ጌታ ለሰፈሩ እንግዳ ነኝና የሚሉትን ቤት አላውቀውም። ዶክተር ቤከር ነው ያሉኝ? እኔ የማውቀው ዶክተር ዴቪድሰን ነው አለች። አንድ ፖስተኛ ነበር በመጨረሻ ወደ ትክክለኛ ቤት ይመራን። ከቤቱ ደጃፍ 2 የተመላለስን ቢሆንም በሩ ላይ ስም አለመኖሩ ነበር ያሳሳተን። ማክሲም በጣም የተዳከመ ከመምሰሉ በላይ ፊቱ ጥቁርቁር ብሏል። መንገዳችንም ላይ ብዙ ሳይናገር ነው የመጣው። ጥሩ ሰዓት ነው የደረስነው፣ 11 ሰዓት ከ12 ደቂቃ። የመክሰሻቸውን ሳይጨርሱ ከምንገባ ጥቂት ብንቆይ ይሻላል መሰለኝ አሉ ኮሎኔል ጁሊያን። ማክሲም ምላሹን ሳይሰጣቸው ሲጋራውን አውጥቶ ካቀጣጠለ በኋላ እጁን ዘርግቶ እጄን ያሳረገኝ። መኪናችን ውስጥ እንደተቀመጥን ጥቂት ከቆየም በኋላ ለመግባት ተስማምተን ወጣን። ፌብልም ከመኪና ወርዶ ወደኛ ጋር ተጠጋና ምነው ጃል የምን ማመንታት ነው? ፈራችሁ እንዴ? እንግባ እንጂ አለ። ማናችንም መልስ አንሰጠው ወደ በሩ አመራን። ማናችንም አረ ማን ነው 30 እኩል ያለው? 40 ለ15 ነን። ሌላ ጋር ሄደ የምታጭበረብረውን ፈልግ፣ እኔን አይደለም በፍጹም የሚል የልጅ ድምፅ የሳቦ ጆሮዬ አይኔን በአጥሮ ቢልከው ግቢ ውስጥ የቴኒስ ሜዳ መሆኑን አረጋገጠለት። ደውሉን ሰምታ አንዲት ለግላጋ ወጣት ሰራተኛ በሩን ከፈተችልን። ብዛታችን እንዳስደነገጣት ሁኔታዋ ያስታውቅባታል።
የዶክተር ቤከር መኖሪያ መሆኑን ካረጋገጠችልን በኋላ እንድንገባ ፈቀደችልን። ከእንግዳ መቀበያው ክፍል ገብተን የዶክተሩን መምጣት ስንጠባበቅ 5 ደቂቃ አለፈ። ሁላችንም በየግል ሐሳባችን የሰጠምን እንመስላለን። ግና ዳሩ ረፍት አሳጥቶ ሲያቅበጠብጠን የከረመው እንቅልፍ ነስቶ ሲያሸብረን የቆየው ሲድረስ አጓጉቶ ያመጣን አብይ ጉዳይን በአእምሯችን እልፍኝ በስፋት መንሰራፋቱ ለሁላችንም ግልጽ ነበር። አይኖቻችን እንዲሁ በደመ ነፍስ በክፍሉ ቁሳቁሶችና ግድግዳው ላይ በተንጠለጠሉ ስዕሎች ላይ እንከባለሉ እንጂ ያዩትን ለግንዛቤ ለማብቃት በሚችሉበት ሁኔታ ላይ አልነበሩ። በተለይ እኔ ለአንድ በጎ አድራጎት ድርጅት ምጽዋት ለመጠየቅ የመጣው መስሎ የተሰማኝ። 5 የጭንቀት ደቂቃዎች አለፉ። በሩ ተከፈተ። መካከለኛ ቁመት ያላቸው ፊታቸው ረዘም ያለ ብጫማ ጸጉራቸው ላይ ሽበት የተርከፈከፈበት ነጣ ያለ ሸሚዝና ሱሪ የለበሱ ስፖርታዊ አቋማቸው እድሜያቸውን የሸሸገላቸው አንድ ጠና ያሉ ሰው ብቅ ያሉ። ይቅርታ አስጠበቅኳችሁ መሰለኝ አሉና ተራ በተራ ቃኙ። ብዛታችን እንደ ሰራተኛይቱ ሁሉ እሳቸውንም ሲያስደንግጣቸው አልቀረም። መጥሪያው ሲጮህ ቴኒስ እየተጫወትኩ ስለነበር እስከ ታጠብ ነው ያቆየዋችሁ። ምን ነው ታዲያ አትቀመጡም እንዴ? በማለት ወንበር ጋበዙን። ይቅርታ ዶክተር ቤከር፣ ድንገት ቤቱ ወረን ቤቱን እንዲህ ስለረበሽን ይቅርታ እንዲያደርጉልን በታላቅ ትህትና ጠይቃለሁ። እኔ ጁሊያን እባላለሁ። ሚስተር ዳዊንተር፣ ሚስስ ዳዊንተር እና ሚስተር ፌብል በማለት ካስተዋወቁን በኋላ በቅርቡ የሚስተር ዳዊንተርን ስም በጋዜጦች ላይ ሳያነቡ የቀሩ አይመስለኝም አሉ ኮሎኔል። ሳላነብ አልቀርም። ስለ ምርመራ ወይም ተመሳሳይ ነገር ያነበብኩ መሰለኝ። በይበልጥ ግን ባለቤት የነበረች ዝርዝሩ ነው የተከታተለችው አሉ ዶክተር ቤከር። ዳኞችማ ሚስስ ዳዊንተር ራሷን የገደለችው ሲሉ ውሳኔ አስተላልፈዋል አለ ፌብል ጣልቃ ገብቶ እየተንቀሸቀሸ። አዩ ሟቿ የአጎቴ ልጅ ስለነበረች አብጠርጥሬ አውቃታለሁ። ራሷን የምትገድል ሰው አልነበረችም። ይህን እርምጃ ለመውሰድ የሚገፋፋትም አንዳች ምክንያት አልነበረም። ስለዚህ ነው የዳኞቹን ውሳኔ አጥብቄ የምቃወመው። የአሁኑ አመጣጣችንም የሞተች ዕለት እርሶ ዘንድ ለምን መታ እንደነበር ለማወቅ ነው። ይህንን እንኳን ለጁሊያንና ለእኔ በተውልን መልካም መሰለኝ አለ ማክሲም ረጋ ብሎ። ሀሳብ ወዴት እንደሚያመራ ዶክተር ቤከር የገባቸው አይመስለኝም አለና ፊቱን ወደ ዶክተሩ መለሰው። የትህትና ፈገግታ ይንጸባረቅባቸው የነበሩ ከናፍሩን ሰብሰብ አድርጎ ንግግሩን ቀጠለ። የሟች ባለቤት ያጎት ልጅ በዳኞቹ ውሳኔ ስላልተስማማና በባለቤት ማስታወሻ ላይ ደግሞ ከመሞቷ ቀደም ሲል ከእርሱ ጋር በ8 ሰዓት ቀጠሮ እንደነበር አሰፍሮ በማግኘታችን ነው ሁኔታውን ለማጣራት የመጣ ነው። ስሙንና የቀድሞ የድርጅቱን ቴሌፎን ቁጥር ማስታወሻዋ ላይ ነበር። ዶክተር ቤከር ሲያደምጡ ቆይተው ጭንቅላታቸውን እየነቀነቁ ይቅርታ አርጉልኝ፣ የተሳሳታችሁ መሰለኝ። ሚስስ ዳዊንተር የምትባል ሴት እንኳንስ በስራ ዘመኔ በህይወቴ ማጋጥማኝ አታውቅም። ቢሆን ኖሮ በፍጹም የምረሳው ስም አልነበረም አሉ ኮሎኔል ጁሊያን ከርብቃ ማስታወሻ ደብተር ላይ ቀድሞ ያወጡትን ወረቀት ለዶክተሩ እያሳዩ። ይኸውልዎት እኮ ዶክተር፣ ስሙም የድርጅቱን ቴሌፎን ቁጥር፣ የቀጠሮ ቀንና ሰዓት ቁጭ ብሎ ተጽፏል እኮ አሉ ዶክተሩን አይናቸውን እያዩ። ዶክተሩ ወረቀቱን ትኩር ብለው እያዩ በጣም ግራ የሚያጋባ ነው፣ በእርግጥ እርሶ እንዳሉት የሰፈረ ቁጥር ትክክል ነው ሲሉ የማረጋገጫ ቃላቸውን ሰጡ። ምናልባት በሌላ ስምስ ሰው ስምስ ተመዝግቦ እንደሆን ሲሉ ኮሎኔል ጁሊያን ጠየቁ። ሊሆን ይችላል። እኔ እንኳን እንዲህ አይነቱን ነገር ፈጽሞ ደግፌ አላቅም። ከሙያችን አንጻር አንዳችም ጠቀሜታ የለውም አሉ ዶክተሩ። የታካሚዎች መመዝገቢያ ይኖሮት እንደሆን ቢያረጋግጡልን። በእርግጥ ከሚያስነ ምግባር አኳያ ይህን ጥያቄ መሰንዘር እንደማይገባ ይሰማኛል፣ ግን የሁኔታው ስብስብነትን ያስገደደን።
ሟች እርሶ ዘንድ የመጣችበት ምክንያት ራሷን ለማጥፋት ምን እንዳነሳሳት ፍንጭ ይሰጥ እንደሆነ ብለን ነውና እባክዎን ቢተባበሩን አሉ። ኮሎኔሉ ለስለስ ብለው ምን ራሷን ለማጥፋት ይላሉ? የተገደለችበትን ምክንያት ይበሉ እንጂ አለ ፌብል በስጨት ብሎ። ዶክተር ቤከር ቅንድባቸውን ሸብሽበው ማክሲምን እየተመለከቱ ይማል እንዴ አሉና ለጠቅ አድርገው ለማንኛው የተቻለኝን ልረዳችሁ ዝግጁ ነኝ። የአንዳንዱን በሽተኛ ስምና የበሽታውን ዝርዝር በጥንቃቄ ስለምንመዘግብ ከፋይሉ ጋር ላጣራላችሁ እችላለሁ። እስከዛ ባካችሁ ሲጋራ ተጋበዙ፣ ወይን ጠጅ እንዳልጋብዛችሁ ጊዜው ገና መሰለኝ አሉ። ኮሎኔል ጁሊያንና ማክሲም ግድ የለም በሚል በጭንቅላታቸው ሲገልጹ፣ ፌብል ግን ለመናገር አፉን ሲያሙጠሙጥ ዶክተር ወደሉን ሳይሰጡት ወጥተው ሄዱ። ምን ነው ውስኪና ሶዳ ቢጋብዙን? ቀብቃባ ይሄኔ ሳጥን ውስጥ አሽጎት ይሆናል። እኔ ገና ሳይሆነው ውቃቢ ያልወደረው ምንም የሚረዳን አይመስለኝም አለ ፌብል እየተቁለጠለጠ። ጥቂት ቆይተው ዶክተር ቤከር አንድ ትልቅ መዝገብና በርካታ ማደሮች ይዘው ተመለሱ። እነዚህ እንግዲህ ያለፈው ዓመት ሰነዶቻችን ናቸው ካሉ በኋላ ትልቁን መዝገብ እያገላበጡ 7810 ብለው ለራሳቸው አኩረምርመው ቀኑ 12 ነበር ያላችሁ በ8 ሰዓት ማናችን መልስ አንሰጥ አይናቸውን ብቻ እናይ ነበር። አሁን አገኘሁት አሉና ቀና ብለው ሁላችንም ገረፍ አድርገው እንደገና ወደ መዝገባቸው ጎንብሰው በተባለው ቀንና ሰዓት የመረመርኩት ሚስስ ዳንቨርስ የሚባሉ ሴትዮን ነው አሉን። ፌብል ዳኒን ምን ብሎ ሲጮህ ማክሲም አቋረጠውና ይሄውሎት ስሟን ቀይራ ነበር ማለት ነው። አሁን ትዝ አሎት ዶክተር አለ። ዶክተር ቤከር መስከቡን ወደ ጎን አስቀምጠው ይቆዩ እያሉ ማደሮቹን ይመረምሩ ገቡ። ሚስስ ዳንቨርስ የሚለውን አውጥተው አይኖቻቸውን በፍጥነት አንሸራተቱበት። አሁን ያስታወስኳት ይመስለኛል አሉ ዶክተሩ በሀሳብ እንደተመሰጡ። ረጅም ቀጭን በጣም ቆንጆ ናት አሉ ኮሎኔል ጁሊያን። ዶክተሩ ለማስታወሳቸው በድጋሚ አዎንታዊ ቃላቸውን ሰጥተው የያዙትን ማህደር በጥንቃቄ ያነበቡት። በመሰረቱ የሙያ ግዴታዬ እንኳን አይፈቅድልኝም ነበር አሉና አይናቸውን ማክሲም ሊያሳርፉት። የበሽተኞቻችን ሚስጥር በእኛና በእነሱ መሀል ብቻ ተቀብሮ መቅረት ነበረበት። ይሁንና አሁን ባለቤቱ በመሞታቸውና ጉዳዩም ለየት ያለ መሆኑ ችግር የሚፈጥር አይመስለኝም። እንግዲህ ንግግራቸውን አቋርጠው ቀና ብለው ተራ በተራ ቃኙን። ሚስስ ዳንቨርስ የተባለችዋ ሴትዮ ክፉ በሽታ ነበር የተቆራኛት። ቆዩ እስቲ ብለው አይናቸው እንደገና ማህደሩ ላይ ያሳረፉት። ሴትዮዋ አሁን ከጠቀሳችሁት ቀን 1 ሳምንት ቀደም ብላ እኔ ጋር መታ ራጅ ተነስታ ነበር። በሁለተኛ ጊዜ የራጁን ውጤት ለማወቅ ነበር የመጣችው። ፊልሙ እዚህ ባይኖርም ዝርዝር ሁኔታው ማህደሯ ላይ ስለሰፈረ ችግር አይፈጥርም። ይገርማችኋል፣ እየቆየ ሲሄድ የሴትዮዋ አኳኋን እኮ ልል ብሎ ይታየኝ ጀመር። አሁን ትዝ ይለኛል ፊት ለፊቴ ቆማ የራጁን ፊልም እንዳሳያት እየጠየቀችኝ። ግድ የለዎትም ዶክተር፣ እውነቱን ይንገሩኝ። ከሆነ ሆነ ነው፣ በማይሆን ቃላት እንዳሸነግሉኝ። በፍጹም ይሄን አልሻምና እንግዲሁን ይንገሩኝ ያለችኝ ግን ምንጊዜም አልረሳውም። ዳር አብቅቶ የሚሉትን ብለው እንዲሸኙን የሁላችንም ምኞት ቢሆንም ደፍሮ ሀሳቡን የሰነዘረ ግን አልነበረም። መቼም ድፍረቷን በጣም ያደነኩላት። አንዳንድ በሽተኞች እንዲህ ናቸው፣ ፈጽሞ በሐሰት እንድናጽናናቸው አይፈልጉም። ይህችም ሴትዮ በድፍረት ንገረኝ አለችኝ። ነገርኳት። ፍንክች ልትል መሰላችሁ? ቅንጣት ፍርሃት አላደረባትም። ጥርጣሬው ስለነበረኝ እምብዛም አያስደነግጠኝም ብላ ሂሳቤን ከፍላኝ ሄደች ካሉ በኋላ ንግግራቸውን ገተው ፋይሉን አጠፉት።
አሁንስ እኚህ ሽማግሌ ከማብዛት አልፎ ተንዛዙ አልኩና አውጥቼ በሽታውን ቃል አውጥቼ ምን እንደነበር ልጠይቅ ቀንቶኝ ነበር። በመሰረቱ ይህን ያህል ህመም ባይሰማትም በሽታዋ ግን ውስጡን ስር እየሰደደ ነበር። ቀዶ ጥገና ሆነ ሌላ ሕክምና ፈጽሞ ሊያድናት ከማይችልበት ደረጃ ላይ ነበረች። በህይወት ቆይታ ቢሆን ኖሮ በልዩ ልዩ መድኃኒቶች ህይወቷን ለማርዘም ይሞከር እንደሆነ እንጂ ተስፋም አልነበራት። በመጨረሻው የዶክተሩ ገለጻ ያልተደናገጠ አልነበረም። ክፍሉ ጸጥ ረጭ ከማለቱ የተነሳ የግድግዳው ሰዓት ጎላ ብሎ ከመሰማቱም በላይ የልጆቹ የደጅ ጨዋታ ነበርንበት ክፍል ውስጥ የሚካሄድ ይመስል ነበር። ዶክተሩ ገለጻቸውን ቀጠሉ። ላይላዩን ስትታይ ፍጹም ጤነኛ ነበር የምትመስለው፣ በጣም ከመክሳቷ በስተቀር። ከዛት ደግሞ በሴቶች ዘንድ የዘመኑ ፋሽን ስለሆነ የበሽታ ምልክት ላይሆን ይችላል። በተጨማሪም ራጆ እንዳየሁት ማጸኗም የአቀማመጥ ችግር ስለነበረባት ልጅ የመውለድ ተስፋ የመነመነ ነበር። በመሰረቱ ያኳን ካደረባት የካንሰር በሽታ ጋር ምንም ግንኙነት አልነበረው በማለት ዶክተሩ ሀሳባቸውን አጠቃለሉ። ኮሎኔል ጁሊያን ከመቀመጫቸው ብድግ ብለው ዶክተሩን እየጨበጧቸው ለሰጡን ማብራሪያ ከልብ እናመሰግናለን። የዝርዝር ታሪኩን ቅጂ ቢሰጡን ደግሞ በጣም ሊጠቅመን ይችላል አሉ። መንገዱኝ እሰጣችኋለሁ አሉ ዶክተር ቤከር ፈገግ እያሉ። ሁላችንም አንድ ላይ ብድግ አልን። ደስታዬን ውስጤ ቀብሬ ዶክተሩን ጨበጥኳቸው። ሌሎቹም ተራ በተራ ጨብቷቸው ለመውጣት ተዘጋጀን። እስከ ዋናው በር ከሸኙን በኋላ ወደ ለንደን የሚያመራውን አቋራጭ መንገድም ጠቁሙ። አመስግነን ተለየናቸው። እኔማ ከምስጋናም በላይ እኔና ማክሲም የእኚህን ሰውዬ ውለታ እንደምን እንከፍለዋለን የሚል ሀሳብ ሽሩሩ እያልኩ ነበር ወደ መኪናችን ያመራሁት። ወደ ዶክተሩ ቤት የሚያመራውን መንገድ ከዋናው ጎዳና ጋር ከሚያገናኘው ጠርዝ ላይ አንድ እግራም ባለዋሽንት ድልድዩ ላይ ተቀምጦ ይጫወት የነበረው አንጀት የሚበላ ዜማ ዛሬም ከሊኔ አልጠፋም። እንዴት ሆነ ብሎ ከንቱ ይጨነቃል ሰው፣ እርሱ የገነባውን መልሶ ሲያፈርሰው፣ ፈራሽ ስጋ ለብሶ ብኩን ገላ ይዞ አንዱ ለአንዱ አይተኛም ቂም በልቦ አርግዞ፣ ለእግሬ ለጤና ያልቅሻ አብቅቻለሁ፣ ጉሮሮዬ ቀርቶ ጧት ማታ ጮኻለሁ ይላል አንድ ግራሙ በዋሽንቱ ጣልቃ ሲያቀነቅን። በዜማው ተመስጬ ጆሮዬን የሰጧቸው ስንኞች ዜመኛውን እንድጠራጠሩ አደረጉኝ። ማን ፈቶ ለቀቀብን አልኩኝ በልቤ። መደናገጤ እንዳይታወቅብኝ ፊቴን ወደ ኋላ ዞርኩት። እንደኔ ሁሉ ሌሎች አጣጥመው እንዳይሰሙ፣ በተለይ ያ ሰይጣን ፌብል አው ግጥሞቹን ሰምቶ ሌላ የነገር ጉንጉን እንዳይቸርብ ቶሎ እንሂድ እያልኩ አጣድፋቸው ነበር። መኪናችን አጠገብ ለጥቂት ደቂቃዎች ዝም ብለን ቆምን። ከሁላችንም በላይ የፌብል ሁኔታ የተለየ ነበር። ፊቱ ከመቀስበት ጥቀርሻ ለብሶ አፉ ላይ ያዘውን ሲጋራ ማቀጣጠል ተስኖት እጆቹ ይንቀጠቀጣሉ። ባለዋሽንቱ ንጥር እያለ ወደኛ መጣ። ባርኔጣውን አንስቶ እጅ ሲነሳ ማክሲም 2 ሽልንጎችን ሰጠው። ወደ ነበረበት ተመልሶ ሌላ ዜማ ያንቆራቁር ገባ። ፌብል አንገቱን ደፍቶ አይኖቹን በጣቶቹ በሚያፍተለትለው ሲጋራ ላይ ተክሎ ለመሆኑ የካንሰር የሚሉት ጉድ የሚገባ ነው አለ። ጥያቄው ለማን እንደተሰነዘረ ባይገባንም መልስ ከማናችንም አላገኝም። ኮሎኔል ጁሊያን ብቻ ትከሻቸውን ሲነቀንቁ አየኋቸው። ርብቃ እንዲህ ሚስጥሯን ቀብራ ትቀበላለች ብዬ ከቶውንም አልሚያለቅ በማለት ቀጠለ። ፌብል እንዳቀረቀረ የሚገርም እኮ ነው፣ ለዳኒ እንኳን ሳትነግራት። አይ ርብቃ ካልጠፋ በሽታ አንቺን ካንሰር ይልከፍሽ አንቺን አለና ቀና ብሎ ካየም በኋላ እንዴ ነው ጃል መጠጥ ቢጤ ያላሰኛችሁ
እኔ ካለሱ ይህንን ካንሰር የምትሉትን መዓት ልረሳው አልችልም አለ። መኪናውን ደገፍ ብሎ አይኖቹን በእጆቹ ጋረዳቸው። ጭንቅላቱን ግራና ቀኝ ወዘወዘው። ወዲያው ምነው ይሄንን ቆራጣ አፈን ያዝ ብትሉልኝ አለ። ከዚህ ሁሉ እኛ ለቀንለት ብንሄድ አይበጅም አለ ማክሲም። መኪናህን አንተው ትነዳ ወይስ ጁሊያን ያዙልህ? አንተ ትነዳ? ምን አለ አንድ አፍታ በሰላም ብትወኝ። ዳር ነገሩ ምን ያህል ውስጥ እንደቦረቦሮ እናንተ አይገባችሁ አለ ፌብል ድምፁን አጉልቶ። ምንድነው ይሄ ሁሉ? ያዙ ይልቀቁኝ። ረጋበል መጠጥ ካሻ ገብተ ዶክተሩን ጠይቃቸው አሉ ኮሎኔሉ ፈርጠም ብሎ። እኮ እናንተማ ምናችሁ ተነካ? የአንጀታችሁ ደረሰ እንጂ አለ ፌብል ማክሲምንና ኮሎኔልን እያየ የፌስ ፈገግታውን እያሳየ። አንገት ለአንገት ተያይዛችሁ ለጤንነታችሁ መጫላት ነው። ኮሎኔል ከእንግዲህ ሀሳብ አይግባው። ለዋሉለት ውለታ ማክሲም የወርቅ ቀለቦን ይሰፍርሎታል። እባክዎን ትተነው እንሂድ። እርሱ እንደሆነ የያዘው አባዜ ነው የሚያስለፈልፈው አሉ ኮሎኔል ጆሮቻቸው እየቀሉ አፍንጫቸውም እየተንቀጠቀጠ። ሶስታችንም መኪናችን ላይ እንደተሳፈርን ኮሎኔል ጁሊያን አንገታቸውን በመስኮት ብቅ አድርገው ሰውየው በጊዜ ቤት ገብተህ ብተኛ ይሻልሃል። በዝግታ መንዳቱን ትተህ እንዳሻ ከንፋለው ምትል ከሆነ ደግሞ ሰው ትገጅና ትቀፈደዳታለህ። ደግሞ ሌላ ነገር ከእንግዲህ በወረዳችን አካባቢ ዝር ላለው ብትል ሕግ በሰጠኝ ስልጣን አሳስሬ ፍዳን ትቆጥራለህ። ሰውን አስፈራርቶ ገንዘብ ለማግኘት መጣር ሙያ እንዳይመስልህ፣ ዋጋህን ነው የምታገኘው በማለት ፌብልን አስጠነቀቁት። ፌብል ከቆመበት ሳይንቀሳቀስ ጣቱን እየቀሰረ ማክስ ረትቻ ያለው ብለህ ትዝናና ይሆናል። እኔ እንደሆነ ፍትህን በማገኝበት ዘዴ ያገኛለሁ። ክንዴን ሳልንተራስ አንተን መቀመቅ ሳልከት ረፌ መቀመጥ እንዳይመስልህ አለ ማክሲም መኪናውን ካስነሳ በኋላ። እሺ የኔ ወንድ ሌላ የምታክለው ነገር የለም። የመጨረሻ እድልህን አሁን ነውና ተንፍሰ ቢወጣል ይሻላል ብዬ ነው አለው። ግድ የለም ሂዱ፣ አላቆማችሁ። የምለውና ምልበትን ቦታ መች አጣሁትና አለ ፌብል ፈገግ ብሎ። መኪናችን ጉዞ ሲጀምር ዞር ብዬ ሳየው የተንከተከተ እጁን ያውለበልብልን ነበር። ምንም ሳንነጋገር ጥቂት ከተጓዝን በኋላ ምንም ሊያደርግ አይችልም፣ ያ ሁሉ ሳቅ ወዶ መሰላችሁ? ሽንፈቱን መቀበሉ መሮት እኮ ነው። ከእንግዲህ ቅንጣት ማስረጃ ሊያቀርብ ስለማይችል ዝንቦንሽ ሊል አይደፍርም። ፈሳሙላች አሉ ኮሎኔል መቀመጫቸው ላይ በኩራት እየተመቻቹ። ቀጥ ያለውን መንገድ ይዘን ስንጓዝ መሰላቸቱን ያስወገደልን የነበረው ኮሎኔል ጁሊያን አልፎ አልፎ ጣል የሚያደርጓቸው አስተያየቶችና የሚሰነዘሯቸው ጥያቄዎች ነበሩ። አሁን የሚጠብቀን ስራ ዛሬ ከዶክተሩ የተገኘው ማስረጃ ህዝቡ እንዲያውቀው ማድረግ ነው። አየ ዛሬው ሰው የወሬ ጭራ ይዞ ማራገብ ይወዳል። አሉባልታ ስንቁናል። ምን አንጠልጥሎ ከምን አቅጣጫ እንደሚነሳ አይታወቅምና ለክፉም ለደጉ መጠንቀቁ አይከፋም አሉ ኮሎኔል ጁሊያን። ያው ልክ ኖት ሲል መለሰ ማክሲም። ይህን ያህል የሚያሰጋ ነገር ይፈጠራል ብዬ ሳይሆን ነገሩን በተለያየ መልኩ ማየቱ መልካም ነው ለማለት ነው። እርሶና ክሮውሊ የዛው መንደር ላይ አካባቢ ያለው ሁኔታ ተከታተሉ። የኬሪዝን በእኔ ጣሉት። የኔ ልጅ ከብዙዎች ጋር ግንኙነት ስላላት እርሷንም ስለ ነገሩ በደንብ አስረድቻት ብሰዳት በደንብ ልታሳምንልን ትችላለች። በጋዜጣዎች በኩል ያለው እንኳን ይህን ያክል የሚያስቸግር አይሆንም። እሺ እንዳሉት ማድረግ ነው። ለአይን ያስ ማድረግ ሲጀምር ቅዱስ ዮሐንስ ጫካ ከሚባል ስፍራ ደረስን። ኮሎኔል ጁሊያን እህታቸው ቤት አርፈን እራት እንድንበላ ጠየቁ። የእርሳቸው ፍላጎት ከሆነ ቢቆዩና እኛ ብንሄድ እንደሚሻል አንዳንድ ምክንያቶችን አስደግፎ
ማክሲም ነገራቸው። በዚሁ ተስማምተን ኮሎኔሉን ከእህታቸው ቤት አደረስናቸው። ላደረጉልን ሁሉ ልባዊ ምስጋናችን እናቀርብንላቸው። እርሳቸው ደግሞ ለወደፊቱም በማንኛውም ረገድ ከጎናችን እንደማይለዩ በማረጋገጥ ቅድም እንዳልኳችሁ ያ ውርጋት ቀንዱ ስለመታክት ቦለታል። ወደፊት አላርፍ ብሎ ቢያስቸግራችሁ ወዲያውኑ እንድታሳውቁ አሉ ኮሎኔሉ እቃቸውን ሰብስበው ከመኪናቸው እየወረዱ። እስቲ እናንተም ለጊዜው የሰሞኑ ጭንቀታችሁን አራግፋችሁ ለመታደስ ወጣ ብላችሁ ረፍት ብታደርጉ፣ በአሁኑ ጊዜ ስዊዘርላንድ ቆንጆ አየር ጠባይ ስላላት እዛ ሳይሻላችሁ አይቀርም። ፌብልን ብንተው እንኳን አንዳንድ ነገሮች የሚቆሰቁሱት ነገር ያጣ ይሆናል። ሌላው ቀርቶ ያታ በሚባል ሰውዬ ሙጭጭ ካለ ችግር ሊፈጥር ይችላልና ለጊዜው ሰወር ማለቱ ደግ ነው። ይሄ ወረኛ ሁሉ እናንተን ካላየ ነገሩንም ይረሰዋል። ከዓይኔ ራቀ ከልቤ ርቃ ይባል የለ ከነተረቱ አሉና ተሰናብተውን ወደ ቤት ገቡ። ያ ሁሉ ሀሳብ የተራገፈለትን ያ ሁሉ ጭንቀት የተወገደለትን ጭንቅላቴን ወደ ኋላ አስደግፌ አይኖቼን ከደንኳቸው። በመሄጃው ጉዞ ላይ ረብሽብሽ አርጎ ለነበረው የለንደን ትርምስና ውካታ ጆሮዬን አልሰጠሁትም። እጅ ላይ ያረፈው የማክሲም እጅ ያጫራው የነበረው ሙቀት ብቻ ይሰማኝ የነበረ ብቸኛ ስሜቴ ነው። መከራና ጣር ያጠየመውን ወደ ድቀት ያመራ የነበረውን ህይወት እሱን አልፈን አዲስ ብሩህ ህይወት የምንመራበትን አዲሱን ምዕራፍ እንዴት እንደምከፍተው አሰላስል ነበር። የመኪናው ማቆም አይኖቼን ገልጬ ቀና ብዬ እንድቀመጥ ያድርገኝ እንጂ የኔ ደካማ የሚለው የማክሲም የለሆሳስ አገላለጽ ነበር ከሀሳብ ዓለም የመለሰኝ። እጅግ ከመዳከምሽ የተነሳ ልፍስፍስ አልሽብኝ አይደል? በይተንሽ እስቲ ተንሽ፣ እራታችንን ስንበላ እንደገና እንታደሳለን። በዚያውም ለፍራንክ ልደውልለት አሊ ማክሲም በልዩ ሙዚቃዊ ቃና ጭር ካለ ሆቴል እራታችንን አዘን ስንበላ እራት በልተን መንገዳችን ላይ መኝታ ፈልገን እናዳለን። ከዛ ማለዳ ተነስተን ወደ ማንደር ሊበጓት ነው አሊ ማክሲም። ድካማችን ለማስወገድና ለመንገዱ እንዲረዳን የጨበጥነውን መለኪያ እየተጎነጨን ጨዋታ ጀመርን። ለመሆኑ ጁሊያን ስለ ነገሩ ምን ያህል ጥርጣሬ እንዳላችሁ ታውቂያለሽ? ሲል ለሰነዘረልኝ ጥያቄ ምላሹን ሳልሰጠው ዝም ብለው በደንብ ነው የሚያውቁት አለኝ። እርሱ ራሱ መልሶ ታዲያ ቢያውቁስ አሳልፎ የሚሰጡ አይመስለኝም አልኩት። አይ እሱን እንኳን አያረጉትም። ማክሲም መጠጡ እንዲደገምለት አዘዘ። አንዴ ከተጎነጨውን በኋላ አየሽ አለኝ የተጎነጨውን እያጣጣመ። ያቺ ምስጥ ሆን ብላ ነበር የዋሸች ማለት ነው። እድሜው አጭር መሆኑን አውቃ ሆን ብላ አበሳሽታኝ ድገላት ነበር ማለት ነው ፍላጎቷ። በሞት አፋፍ ላይ ሆና እንዲያ ከትከት ብላ መሳለቋ ምን እንደሆነ አሁን የተከሰተልኝ። በዚህ ነጥብ ጥቂት ከተነጋገረን በኋላ ለፍራንክ ልደውልለት ብሎኝ ሄደ። ያለፈውንና የወደፊቱን ኑራችን በማነጻጸር በሀሳብ ሰሌዳ ላይ ቅሬን ስነድፍ 10 ደቂቃዎች እንዴት እንዳለፉ አላወኩም። ደውለ መጣህ እንዴ አልኩት ማክሲምን እንደ መባነን እያለኝ። ለመሆኑ ፍራንክ እንዴት ነው? ደህና ነው። ከቀኑ 10 ሰዓት ጀምሮ ቢሮ ውስጥ ቁጭ ብሎ ሲጠብቀን ነበር። ነገሩን ሁሉ ሳስረዳው ከመጠን በላይ ነው የፈለደቀው አለና ንግግሩን ላፍቶ አቋርጦ ባሻገር ይመለከት ጀመር። ወዲያው ልዩ አስተያየት የሚነበብባቸው አይኖቹን ወደ እኔ መልሶ ምን ባክሽ ያቺ መተተኛ አሮጊት ደግሞ ቤቱን ለቃ ጠፋች አሉኝ አለኝ። ማን? ሚስስ ዳንቨርስ አልኩት በችኮላ። እሳ ለማንም ሳትናገር ቀኑን ሙሉ እቃውን ስታዘጋጁ ለማምሻውን ጉዞዋን ጠቅላሹን ልክ ብላ ወጣች ነው የሚለኝ። ከሜዳው አስቀድማ ግን ምን እንዳላት አይታወቅም እንጂ የሆነ ሰው ራቅ ካለ ስፍራ ቴሌፎን ደውሎላት ነበር ነው የሚባለው። አገር ምድሩን ቢያስሱ ደብዘዋል ሊያገኙ አልቻሉም። ታዲያ ምን ነው የሚያስጨንቅ? ባቄላን ለቀ ቢሉት ፈስቀለላሉ። እንዲያውም ደና ገላገለችን እንጂ እኛው ራሳችን ማባረራችን ይቀር ነበር እንዴ? እርሷም ይህንኑ ጠርጥራ ይሆናል ሳይቀድሞ ይልቅዳማችሁ ያለችው
የለም እኔ አላማረኝም አለ ማክሲም ጭንቅላቱን እያወዛወዘ። ምን ልታረግ ትችላለች ብለህ እንደገባኝ ከሆነ ያይደወለላት የተባለ ሰው ፌብል መሆን አለበት። ዶክተሩ የሰጡን ማስረጃ ከዛ በኋላ ኮሎኔል ጁሊያን እንዴት እንዳስጠነቀቁት ሳይነግራት አይቀርም። መቼም ይህን ሁሉ ሰምተው በህይወታቸው ቆርጠው ካልሆነ በቀር እንደገና አስፈራርተው ገንዘብ እናገኛለን ብለው የሚደፋፍሩ አይመስለኝም። እኔ ማስፈራራቱ ነገር አይደለም ያሳሰበኝ። ታዲያ ምኑ የኔ ፍቅር? ለማንኛውም ጉዳይ ኮሎኔል ጁሊያን አስታውቁን ብለውናል። በተረፈ ከዛ ማዕት ለሰውረን ጌታ ተንበርክከን ምስጋናችን ማቅረብ እንጂ ምንም ያሳስበን ነገር ይኖራል? ማክሲም መልስ አይሰጠኝ እንደተከዘ ቀረ። ታርቆት የነበረ የፎይታና የእርካታ ስሜት እንዲያ ከመቅስበት በኖ ርቆት የነበረ ጭንቀትና ውጥረት እንደገና ይዳስሰው ገባ። እኔ ከእርሱ በተሻለ ሁኔታ ረጋ ብዬና ተጠናክሬ ስገኝ እርሱ ድንገት እንደዛ መሆን ጨርሱ ሊገባኝ አልቻለም። ለእኔ ምስስ ዳንቨርስ መሄድ ትልቅ ግልግል ነው። በዚያ ወቅት ይታየኝ የነበረ ከዚያ እንደ ጣር መንፈስ አካሌና አእምሮዬን ገንዞ ሲያንገላታኝ ከነበረው መልኳና ግብሯ ተገላግዬ በራሴ ቤት አሳሽና ፈላጭ ቆራሽ የመሆኔ እድል መከፈቱ ነበር። ከእንግዲህ በቤቴ ተደላድሬ ስኖር እኔና ማክሲም ልጆች ወልን ተንከባክበን እንዴት እንደምናሳድጋቸው ነበር እኔ መውጣውና መወርደው። ማክሲም ቡና እዞ ከጠጣ በኋላ ሂሳብን ከፍሎ እንውጣልኝ። እንደኔ ከሆነ ግን ብንቆይ ፍቃዴ ነበር። የከረምንበትን ጭንቀት አራግፈን የወደፊት ህይወታችን ለመንደፍ ከዚህ የተሻለ ስፍራ የምናገኝ አልመሰለኝም። ጸጥታውና ምቾቱ ልቤን ክፉኛ ነበር ያሸፈተው። ግን አዳሩ ሳልወድ ግዴን ተነሳው የማክሲምን ፍቃድ ለመሙላት ብቻ። ወደ መኪናችን ስንጠጋ ስሚ እንጂ የመኪናውን የኋላ መቀመጫ ባስተካክልሽ መኪናው እየተንቀሳቀሰ መተኛት አይመችሽ ይሆን? ምን ይመስልሻል ሲጠይቀኝ መንገዳችን ልንቀጥል ግን ለምን ሆቴል ፈልገን አድረን ጠዋት እንነሳ አልነበር? እንደዛ ልትስማማ ነው? እሱማ ነበር ግን ልብ ያረጋ ስላለኝ ሌሊቱን ተጉዘን ቶሎ ቤታችን ለመድረስ ስለፈለኩ ነው። የኋላ መቀመጫ ለመኝታ አይመችሽ ይሆን እንዴ? አይ እንኳን ግድ አልነበረኝም። አንተን ይደክማል። የሁሉ መንገድ ብቻ ስታሽከረክር እንዴት ትዘልቃለህ? አሁን ቀጣዩን ማለቴ ለእኔ አታስቢ፣ ድካሙን እቋቋመዋለሁ። አየሽ አሁን ለሁለት ሩብ ጉዳይ ነው። በደንብ ከተጓዝን መንገዱን ትራፊክ ስለማይበዛበት ከምሽቱ 8 ሰዓት ተኩል ግድም እንገባለን አለኝ። ይዘናቸው የነበሩትን ልብሶች ሁሉ እንደሚሆን አመቻችቶ አስተካከልልኝ። አስተኛኝ፣ ያለበሰኝ። ብርድ እንዳይነካኝ ዙሪያውን ባገኘው ጨርቅ ወጣተፈው። እግሮቼን ሰብስቤ ጉልበቶቼን ታቅፌ ጋደም አልኩ። ትራሱ አነሰሽ መሰለኝ። ቆይ ልጨምርልሽ ብሎ ጭንቅላቴን በእጁ ከፍ አደረገልኝ። ቀና ብዬ ሳየው ላዩ ላይ ከሸሚዝ ሌላ አልነበረም። ኮቱን ነበር አጣጥፎ የሰጠኝ። ምነው ማክሲምዬ አራ በዛኸው አልኩት፣ ያጣጠፈውን ኮት እየዘረጋጋው። ለእኔ ያለ የሌለው እንደራረበልኝ። አዎ እንዴ አንተ ጭራሹ እርቃን ልትሄድ? ይህን አላደርገውም ብዬ ኮቱን ትከሻው ላይ ጣል አደረኩለት። አይሆንም ብሎ ሲሞግተኝ እንግዲያውን ቢካልከኝ አልተኛም፣ ከአንተ ጋር ቁጭ ብዬ ሄዳለሁ ስለው ነበር በቻለኝ። እንደገና ሁሉን አመቻችቶልኝ እንዴት ነው መኝታው ተስማማሽ አለኝ። በጣም ነው የተስማማኝ። በደንብ ነው የምተኛው። ያንተ መድከም አሳስቦኝ እንጂ በጊዜ ቤታችን መረሳችን ወድጄዋለሁ አልኩት ከሙሉ ፈገግታ ጋር። መንገድ እንደገባን አይኖቼን ከደን አደረኳቸው። ሽልብታ ያላማሩ አእምሮዬ ደግሞ እዚህም እዛም እየረገጠ ያለፉ ትዝታዎችን፣ ምስሎችን በረቂቁ ሰሌዳ ላይ እየደረደረ ያስነበበኝ ገባ። ከሞንቴ ካርሎ እስከ ማንደርሌ፣ ከኬሬዝ እስከ ለንደን፣ ከፍስሐ ሸለቆ እስከ ባህር ዳርቻ እየወሳሰደ ይመልሰኛል። አንዴ ምስስ ቫን ሁበርን፣ እንደገና ምስስ ዳንቨርስን፣ አንዴ ጃስፐርን፣ እንደገና ቤንን፣ አንዴ ኮሎኔል ጁሊያንን፣ እንደገና ዶክተር ቤከር፣ እንደገና ፌብልን፣ እንደገና ታብል፣ ሌሎችንም ምስላቸውን ከነግብራቸው እየቀረጸ ያሳየኛል። እንዲሁ በቅዠት ማዕበል እየዋላሸጉ ያሸልበኝና እያባነነኝ ስገላበት ቆየው። በጎኔ በጀርባዬ ቁርጥራጭ ህልሞች በሚፈራረቁበት በዚያ ዘመን መሰል እንቅልፌ መሃል እንደገና ምስስ ዳንቨርስን አየኋት። ጥቁር በጥቁር ለብሳ ቤታችን ደረጃ ላይ ቆማለች። እየሮጥኩ ደረጃውን ስወጣ ተሰወረችብኝ። የዋጣትን አጣው።
ዞር ስል ከአንድ መስኮት በስተጀርባ ቆማ ትገለፍጣለች። ነይ ውረጂ አንቺ መተተኛ አሮጊት ነይ ውረጂ ብዬ ስጮህ እንደገና ተሰወረችብኝ። ብንን ብዬ ተነሳው። የት እንደነበርኩ ሲከሰትልኝ ማክሲምዬ ስንት ሰዓት ሆነ ብዬ ጠየቅኩት። ማክሲም ዞር ብሎ ሲያየኝ እጅግ ከመዳከሙ የተነሳ እንዲያጠብልጎ ሲው በጣም አሳዘነኝ። 5:30 ነው። 5:30 አይዞሽ፣ መንገዱን አጋምሰነዋል። እስኪ ጥቂት ለመተኛት ሞክሪ አለኝ ለሰብ ባለ አነጋገር። ውሃ ጠማኝ ማክሲምዬ ስለው በቤታችን ከነበረው ከተማ እንደሚያቆምልኝ ነገረኝ። በከተማዋ ገብተን መኪናችንን ከአንድ ጋራዥ አቆምን። ውሃ እንዲያፈላለግን የጠየቅነው ባለ ጋራዥ ባለቤቱ ገና እንዳልተኛችና ሻይ እንደሚያስፈላልን ነገረን። ከመኪናው እንደወረድን ተኮማትሮ የቆየውን ሰውነቴን ለማፍታታት ጋራዥ ውስጥ ወዲያና ወዲህ እንጎራደድ ገባው። የብርዱ ነገር አይነሳ። ያፏጭ ነፍስ የነበረው ኃይለኛ ነፋስ የጋራዡን ቆርቆሮ ክፉኛ ያርገበገበው ነበር። አጥንቴን ዘልቆ የገባው ብርድ ቢያንዘፈዝፈኝ ኮቴን እስከ አንገቴ ቆልፌ ከማክሲም ጉያ ገብቼ ተሸጎጥኩ። በደንብ ተቀበለኝ፣ እቅፍ ድግፍ አድርጎ። እዚያው እንደቆመን ከባለ ጋራዡ ጋር ስለ ወቅቱ የአየር ሁኔታ ስንጨዋወት ሳለ የሰውየው ባለቤት ሻዩን አፍልታ መጣችልን። መረረ ቢልም ስክብክብ ብዬ ጠጣሁት። ጋባዦቻችንን ከልብ አመስግነን ስንሰናበታቸው መንፈቀ ሌሊት ተቃርቦ ነበር። ቀደም ሲል ከነበርኩበት የኋላ መቀመጫ ላይ ተመቻችቼ ጋደም አልኩ። አይነ ስጋዬ ሲከደን አይነ ሌላ የተከፈተ እስነ ልቦናዬም ስራ አልፈታም። አእምሮዬ ልዩ ልዩ ምስሎችና ድምጾችን እያስተናገደ ይቀበለኛል። የማልዳሰሰው ሀሳብ የማረግጠው ስፍራ አልነበረም። የፍስሐ ሸለቆን ማየት ፈለግኩና ወደዛ ብሄድ የሚረብሽ ሁኔታ ነበር የገጠመኝ። ዙሪያዬን ብቃኝ የወትሮውን ፍስሐ ሸለቆ የሚመስል ነገር አልታይሻለኝ። ስፍራውን ዳዋ አውጦታል። ለሰውና ውበቱ ተገፎ የሚያስጠላው ቁጥቋጦ ለብሷል። ያስፈሪ አራዊት መፈንጮ ሆኗል። እኛ በውበታቸውና በመዓዛቸው ልብን ያሸፍቱ የነበሩ የማንደርሌ መናፈሻዎች ከሰው ቁመት በላይ በወጡ ልዩ ልዩ ተክሎች ተሸፍነዋል። ብልናልኩና ሌላ የነበረውን ልብስ አሽቀንጥሬ ጥዬ ማክሲሜ ብዬ ጮኩ። ምነው አይዞሽ አብረሽ እኮ ነው ያለሁት አለኝ። ህልም አይቼ አልኩት። ተንፋሽ ቆረጥ እያለ ምንድን ነው ያየሽው? እኔ እንጃ። ወዲያው እንቅልፍ ጭልጥ አርቆ ወሰደኝ። ህልሙም አልቀረልኝ። ማንደርሌ ውስጥ ከእንግዳ መቀበያ ክፍል ቁጭ ብዬ ደብዳቤ ጽፋለሁ። የጻፍኩትን መልስ ሰብዬ ስመረምር አጣጣሉኝ ያልመስልሻለኝ። ባሰፈርኳቸው ፊደላት ምትክ ወረቀቱን የወረሩት ዘመም ቆልመም ያሉት ፊደላት ናቸው። በድግ ብዬ ወደ መስኮቱ አበራው። የኔን ምስል ሳይሆን የሌላ ሰው ምስልን ያየሁት። ጥቁር ሐር ጸጉሯ ግማሽ ፊቷን የሸፈናት መልከ መልካም ሴት አፈጠጠችብኝ። ከናፍሯን ቀስ በቀስ አላቃት ስስቅብኝ ጀመር። እርሷ እዚያ እንደተቀመጠች አንድ ሰው ብቅ ሲል ታየኝ። ማበጠሪያ ይዞ ወደ እርሷ ሲቀርብ ነበር ማንነቱ የተከሰተልኝ። ማክሲም ምን ልትሆን አልኩት ከራሴ አልፎ በማይሰማ ድምፅ። ትከሻዋ ላይ የተዘናፈለውን ጸጉሯን ይዞ ሲያበጥርላት አይኔን ማመን ተሳነኝ። ማበጠሪያው በወረደበት ቁጥር እንደ እባብ የሚጥመለመለው ጸጉሯን እያሻሸ አይኑም ጥርሱም ሲስቅ ሳየው ልቤ ወረደብኝ። አንገቷ ስር ተሸጉጦ ጸጉሯን መልበስ ሲጀምር ግን የሚከተለውን ለማየት ወኔውን አጣው። ትግስቴም አይሆንም ብሎኝ አባኑ አስነሳኝ። የለም በፍጹም ብዬ ጩኸት የለቀኩት። ስዊዘርላንድ መሄድ አለብን፣ ኮሎኔል ጁሊያን ስዊዘርላንድ መሄድ አለባችሁ ነው ያሉት። ምንድነው ያለ አለኝ ማክሲም ፊቴን እየዳበሰ። ተነስቼ የተቀመጥኩን እኔ እንጃ በፍጹም መተኛት አልቻልኩም አልኩት። እንዴ በደንብ ተኝተሻል እኮ ቢያንስ ለ2 ሰዓት ያህል ተኝተሻል። አሁን ይኸውልሽ 8 ከሩብ ሆኗል። መንገዳችን እየተገባደደ ነው አለኝ ማክሲም ለ2 ሰዓት ያህል ተኝተሻል ሊበለኝ እንጂ ለሩብ ሰዓት እንኳን እንቅልፍ ይወሰደኝ አልመሰለኝም። ህልምና እውን ቅብብሎ ሲጫወቱብኝ አይደል እንዴ ቆየሁት። ቀሪውን መንገድ
ከማክሲም አጠገብ ተቀምጬ መጓዙን መርጬ ወደፊት ሄድኩ። ብርዱ ብሶበታል። ድቅድቅ ጨለማ ነው። ከዋክብቱ ወዴት እንደሚገቡ ሊገባኝ አልቻለም። ሰማዩ ግርማ ሞገሱን ተነፍጓል። ስንት ሰዓት ነበር ያልከኝ ስል ጠየቅኩት ማክሲምን። እጄን ጉልበቱ ላይ ጣል አድርጌ 8:20 አየው ማክሲምዬ፣ እዛ ማዶ ከኮረብታዎቹ ባሻገር ጎ እየቀደደ አይመስልም? በምንም አይነት ሊውል አይችልም። ሰዓት እኮ ገና ነው አልኩት። አቅጣጫው እኮ ተሳስተሻል። አሁን የምታሳየኝ ወደ ምዕራብ ነው። ጎ ደግሞ ከመቼ ወዲህ ነው በምዕራብ በኩል መቅደድ የጀመረው? ግድ የለሽም፣ ገና ከእንቅልፍሽ አልነቃሽም አሌ ማክሲም ፈገግ ብሎ። አይደለም አቅጣጫውማ አልጠፋኝም፣ ገርሞኝ ነው እንጂ የሚገርም አይደል? ማክሲም መልስ አልሰጠኝም። ፈገግታው ቀስ በቀስ እየሸሸው ፊቱ ሲቀያየር ታየኝ። አይኔን እንደገና ወደ ሰማዩ ብሰደው ይበልጥ እየቀላ የቅላት ክልሉ ይበልጥ እየሰፋ ይሄዳል። የማክሲም ገጽታ እንዲያቅስበታዊ ጽልመት መልበሱ አስደነገጠኝ። ምን አይኔ ጌታ ምን ሆንክ አልኩት። ለመስማቱ ባልጠራጠርም ለስምታው ግን ተጨነኩ። መኪናው ፍጥነቱን ከመጠን በላይ ጨመረ። ምድርን ለቆ አየሩን ለመግዘፍ የቃጣ ይመስላል። ልቤም ትርታውን አሳደገ። ቅዠቱን ከመኪናው ፍጥነት ጋር ለማቀናጀት የሚጣጣር አይነት። አቀበቱን ፉት ብለነው ሜዳውን ገጠም ነው። የማንደርሌ መንገድ ከፊታችን ተንጣሏል። ጨረቃ ብርሃኗን የነፈገችው ጎዳና ጨለማ ወጦታል። በአካባቢያችን የተዘረጋው ሰማይ እንደጠቆረ ነው። አድማስን ያለበሰው ሰማይ ግን ቀልቷል። ደም የተረጨበት ይመስላል። እየቀረብን በሄድን ቁጥር ሞቅ ያለው ንፋስ እያክነፈነፈ ያመጣው አመድ አይናችንን ይጋረደው ገባ። በዚሁ ተፈጸመ። ርብቃ እንዴት አገኛችኋት? በነገራችን ላይ ዳፍኒ ዱ ሞሪዬ ይባላል የዚህ ድርሰት ጸሐፊ። ጀማል ሐሰን ሁሴን ነው ትርጉሙን የሰጠን። ርብቃን እንደወደዳችኋት ተስፋ አደርጋለሁ። እኔ ወልሰማስ ሆነኝ የተረኩላችሁ። ታሪኩ፣ ትረካው፣ ጽሁፉ ከተመቻችሁ ስሜታችሁን በኮሜንት አሳውቁ።